ሰፊ ፈረስ የሚያስጋልብ የሚያስብል አይነት ሳሎን ነው። ጤና ይስጥልን እንደምን ቆይታችኋል? ክቡራትና ክቡራን የዚህ ቻናል ተከታታዮች እንግዲህ በድጋሚ በሌላ ቪዲዮ ተመልሰን መተናል። ዛሬ እንግዲህ የምንገኘው አያት ሪል ስቴት ከሚያስገነባቸው የተለያዩ ሳይቶች መካከል አንደኛው በሆነው አያት ባቡር ጣቢያ በሚገኘው ሳይታችን ላይ ነው። እዚህ ሳይት ላይ እንግዲህ ባለፈው በለቀቅንላችሁ ቪዲዮ ቴራሱ ላይ ወጥተን ግንባታው 90% ተጠናቋል ብለናችሁ ነበረ። ውስጡ ምን ይመስላል የሚለውን ደግሞ አንዳንድ ከስተመሮቻችን ደውላችሁ በኮሜንትም የተለያዩ ቦታዎች ላይ በጠየቃችሁን ጥያቄ መሰረት ውስጡን ልናሳያችሁ መተናል። እንግዲህ አሁን የምናሳያችሁ ምንድነው እዚሁ አያት ባቡር ጣቢያ ጋር ከሚገኘው ሳይት ውስጥ አንድ ቤት የደረሱበትን ሁሉም ቤት የደረሰበትን ደረጃ የሚገልጽ አንድ ቤት እናሳያችኋለን። እንግዲህ እንደምናየው እንግዲህ መጀመሪያ ላይ መግቢያው ይሄ ነው። እንደገባን እዚህ ጋር የምናገኘው እንግዲህ በቀኝ በኩል ኪችን ነው። ኪችኑ እንደምታዩት በጣም ሰፊ ነው። መስኮትም አለው እዚህ ጋር ለብርሃኑ እንዲሁም እንዳይታፈን ማለት ነው። ከኪችኑ ወጥተን የምናገኘው ሳሎኑ ነው። ሳሎኑ እንግዲህ እንደምታዩት በጣም ሰፊ ነው። እነዚህ ዋየሮች ደግሞ እንደምታዩት ሙሉ በሙሉ ተገጣጥመዋል። ቻክ ተቀብቷል። ይሄ ደግሞ ቦርድ ነው። ጂፕሰም ቦርዱ ሙሉ በሙሉ ተገጥሟል ማለት ነው። እንደምታዩት ነው። ዋየሮቹ ምናምን ሙሉ በሙሉ ተዘጋጅተው አልቀዋል ማለት ነው። አሁን እነዚህ ስዊች ናቸው። እዚህ ጋር የምታዩት እንደዚሁ ማለት ነው። እዚህ ጋር ሶፋ ይሆናል፣ እዛ ጋር ቲቪ ይሆናል። ሳሎኑ በጣም በቃ የሆነ ፈረስ የሚያስጋልብ የሚባል አይነት ነው። እንደምታዩት እንዲህ ሂዳችሁበት ራሱ አጨርሱትም። ልጆቻችሁ እግራቸውን ለመፍታት ለመጓዝ እንዲችሉ ለሁሉም ነገር በጣም ሰፊ ነው። ከዚህ ወደዚህም እንግዲህ በጣም ሰፊ ነው ማለት ነውና አንዳንድ ቤቶችን ነው የሚያክለው ራሱን የቻለና እንዲሁም ቴራሱን ነው የሚያክለው። ሳሎኑ ራሱ በጣም ደስ ይላል። በጣም ሰፊ ቤት ነው። እንግዲህ እንደዚህ በዚህ ሁኔታ ነው ቤቶቹ የሚገኙት ማለት ነው። እዚህ ሳይት ላይ ከትናንሽ ካሬ ጀምሮ እስከ ትላልቅ ካሬ ድረስ ቤቶች አሉ ማለት ነው። ከባለ 1 እስከ ባለ 4 እስከ ባለ 3 መኝታ ድረስ አሉ። በቅድመ ክፍያ ብቻ መግዛት ትችላላችሁ፣ በዚህ ስታተስ ያለውን ማለት ነውና እንዲሁም ቤቱ ላይ ሆናችሁ ወደ ውጭ ስታዩ የሚታየው ቪው በጣም የሚገርም ነው። በጣም ደስ የሚል ነው። ነፍስን የሚያለመልም ነው። እንግዲህ እነዚህ የምታያቸው ቤቶች ቪላ ቤቶች አያት ከዚህ በፊት ያስረከባቸው ናቸው። በጣም በሚገርም ሁኔታ ባቡር ስቴሽኑም እዚህ ጋር ነው። አደባባዩ ቅርብ ነው። እዚሁ ነው። አደባባዩ ነው የሚባሉ ሰፈር ራሱ አያት አደባባይ ነው። ከዚህ ቀጥሎ ደግሞ ይሄኛው ወደ መገናኛ መሄድ ትልቁ አስፋልት ነው። ዋና መንገድ ነው። ከዚህ ተነስቶ ባቡሩ እስከ ጀሞ፣ እስከ ቃሊቲ፣ እስከ ጦር ኃይሎች፣ እስከ ፒያሳ የሚሄድበት ሁኔታ ነው ያለው። መስኮቱ እንደምታዩት ትንሽ ምናምን ነገር አይደለችም። በጣም ሰፊ ነው። ከጫፍ እስከ ጫፍ ነው። ቤታችሁ ላይ ብርሃን ምን ያክል እንደሚገባ አስቡት። እዚህ ጋር ትልቅ መጋረጃ ሆኖ በጣም የሚገርም ነው የሚሆነው። እዚህ ጋር አሉሚኒየም ፍሬም መስኮት ይገጠማል። በጣም ሰፊ ነው መስኮቱ። እስከዚህ ድረስ ነው የሚደርሰው። ሂውጅ ነው በጣምና እነዚህን የመሳሰሉ ቤቶች አሉ እዚህ ላይ። እንዲሁም በዚህ ደረጃ የደረሱ ማለት ነው። አሁን የምናሳያችሁ ሳምፕል ሃውስ አይደለም ወይ ደግሞ ለዚህ ፐርፐዝ የተዘጋጀ ቤት ሳይሆን ሁሉም ቤት እዚህ ሳይት ላይ ያለ ቤት በሙሉ ያለበት ደረጃ ነውና ሁሉም ቤት ብታዩት በዚህ ነው። ራንደም ሴሌክት አድርገን ያሳያናችሁ እንጂ በዚህ ደረጃ ያለውን ቤት መግዛት ትችላላችሁ። በቅድመ ክፍያ ብቻ ነው የምትገዙት። በ25% ቅድመ ክፍያ እንግዲህ በዚህ ደረጃ ተጠናቀቀ 90% የደረሰ ቤት በቅድመ ክፍያ ማለት በጣም ደስ የሚል ነገር ነው። ለሁሉም ሰው አፎርድ ማድረግ የሚችልበት ዋጋ ነው ያለው። ቅድመ ክፍያ ደግሞ በጣም ትንሽ ነች። ቀሪውን ቀስ አድርጋችሁ መጨረስ የምትችሉበት ሁኔታ አለ። አሁን ደግሞ የምናሳያችሁ ምንድነው ከሳሎኑ ቀጥሎ ውስጥ ላይ ያሉ የመኝታ ክፍሎች ምን ይመስላሉ የሚለውን ደግሞ እናሳያችኋለን። እዚህ ሳይት ላይ እንግዲህ የሚገርመው ነገር የሰራተኛ ክላስ ራሱ የራሱን የቻለ ሻወር ሽንት ቤት አለው ማለት ነውና ይሄኛው የሰራተኛ ክላስ ነው። የሰራተኛ ክላስ እዚህ ጋር ባዝሩም አለ ማለት ነውና ይሄኛው የሰራተኛ ክላስ ነው። እዚህ ጋር ባዝሩም አለ የሰራተኛዋ ማለት ነውና እዚህ ጋር መስኮት አላትና በጣም የሚገርም ነው። የሰራተኛ ክላስ የራሱ የሆነ ባዝሩም አለው። ይሄ በጣም የሚገርም ነው። ከዚህ ቀጥሎ ያለው እንግዲህ ምንድነው ወደ ውስጥ ስንገባ ማለት ነውና ወደ ውስጥ ስንገባ በዚህ ጋር የምናገኘው ከሳሎኑ መተን የሰራተኛ ያገኘን ከዛ ደግሞ ስንገባ አንደኛውን መኝታ ክላስ እናገኛለን። በጣም ሰፊ መኝታ ክላስ ነው። በጣም ሰፊ ነው። ሁለት አልጋ ራሱ የሚያስቀምጥ አይነት ነው። ለሰራተኛ ለልጆች የማጠኛ ክላስ ይኖረዋል። ቁምሳጥን ለሁሉም ነገር በጣም ምቹ የሆነ ሰፊ ነው። የእውነት ሰፊ ነው። ሳሎን ነው የሚያክለው፣ እንዲሁም ማስተር ቤድሩሙን ነው የሚያክለውና ቪውም ወደ ውጭ በጣም የሚያምር ነው። እንግዲህ እንደምታዩት ነው። ከሱ ቀጥሎ ደግሞ የምናገኘው ክላስ ሁለተኛ መኝታ ክላስ ይሆናል ማለት ነው። እዚህ ጋር ሁለተኛ መኝታ ክላስ አለ። ይሄም አሪፍ ነው። ለልጆች መኝታ በጣም ይሆናል። ከዛ እነዚህ ሁለቱ መኝታ ክላሶች ይሄኛውና የእንግዳውና የሰራተኛ እነዚህ ሁለቱ ይሄኛውና ይሄኛው ክላስ እዚህ ጋር ያለውን ሻወር ሽንት ቤት ይጠቀማል ማለት ነው። እዚህ ጋር ሻወር ሽንት ቤት አለው ማለት ነውና ይሄንን ካልን በኋላ ደግሞ አሁን ወደ ዋንኛውና ወደ ትልቁ የቤቱ ትልቁ ወደ ሆነው ቤት የሚያስብለው ማስተር ቤድሩሙ ወይም ትልቁ መኝታ ክላስ ነው።
ሳሎን ነው የሚያክለው። በጣም ሰፊ ነው። የአንዳንድ ቤቶችን ሳሎን ነው የሚያክለው። ሳሎን የሚያስንቅ ቤድሩም ነው። በጣም ከመስፋቱ የተነሳ እንግዲህ በጣም የሚገርም ቪውም አለው ማለት ነው። የራሱ የሆነ ሻወር ሽንት ቤት አለው። የራሱ የሆነ ሻወር ሽንት ቤት፣ ሰፊ ሻወር ሽንት ቤት አለው። እዚህ ጋር እንደፈለጋችሁ ፓርቲሽን ሰርታችሁ ገንዳ ማስቀመጥ የምትችሉበት ሁኔታ ይኖራል ማለት ነው። እና ከዚህ ስንወጣ ደግሞ ምንድነው ይሄ ማስተር ቤድሩሙ የራሱ የሆነ ባልከኒ ያለው ማለት ነው። ባልከኒው በጣም ቪው ጽደት ያለ ነው። የሚገርም ነው። ሰፊ ከመሆኑ የተነሳ እዚህ ጋር ቡና ማፍላት ራሱ ይቻላል። ፋሚሊ ታይም ማሳለፍ ይቻላል። ለባልና ሚስትም አሪፍ ጊዜ ማሳለፊያ ይሆናል ማለት ነው። እንግዲህ ከመኝታ እንደወጣችሁ በጠዋቱ የጠዋት ፀሐይ ኮምኩማችሁ ነው ማለፍ የምችሉት። ባይዘዌ ወደ ሀፍ ስለሆነ ወደዚህ የዞረ ስለሆነ የጠዋትም የምሽትም ፀሐይ በኩል ሁኔታ ይደርሳል ማለት ነው። እና ቪው ደግሞ እንደምታዩት በጣም ነው የሚያምረው። በጣም ነው ደስ የሚለው። እንግዲህ ቤት ላይ ቤት ገዝታችሁ ቪው ከሌለው ያን ያክል ደስ አይልም እና ይህንን ቪው ልጆች እያዩት እናንተ እያያችሁ በጣም ደስ የሚል እንጆ የምታደርጉበት ነው። እነዚህ ደግሞ የምታያቸው ቤቶች እነዚህ የምታያቸው ቪላ ቤቶች አያት ሪል ስቴት ከ30 ዓመታት በፊት ለመጀመሪያ ጊዜ የሪል ስቴትን ጽንሰ ሀሳብ ወደ ኢትዮጵያ ይዘው መጥተው እነዚህን ቤቶች ገነባ ማለት። እነዚህ ቤቶች እንግዲህ ከቤትነት ባለፈ ብዙ ትዝታ አላቸው። ብዙ ሰዎች ወልደው ከብደው አግብተው ልጅ አሳድገው ድረው ለብዙ ወግ ማድረግ የበቁበት ብዙ ትዝታ ያሳለፉበት ቤት ነው። የሚገርም ነው። በጣም ሰፈሩ እንግዲህ ባዶ ሰፈር ነበረ፣ ባዶ ጫካ ነበረ። ይህንን ሰፈር ከማልማትም ከመሸጥም ብዙዎችን የቤት ባለቤት ከማድረግ ባሻገር አያት የሚባለው ሰፈር በስሙ እንዲጠራ ያደረገ አንጋፋ ድርጅት ነው። ይህንን እንግዲህ ያው ብዙ ሰው ያውቀዋል፣ ህዝብ ያውቀዋል፣ መንግስት ያውቀዋል። ነገር ግን ምንድነው እናንተም የዚህ ታሪክ ተካፋይ መሆን ትችላላችሁ። የዚህ ታማኝ ድርጅት ደግሞ አጋር መሆን ትችላላችሁ ማለት ነው። በሎኬሽን አንጻር፣ ከዋጋ አንጻር፣ ከታማኝነት አንጻር በሁሉም ዘርፍ አያት ለሁሉም ነገር ያው በግንባታ ስታተስ ደረጃ ካላችሁ በጣም ጠንካራ የሆነ የግንባታ ሲስተም ነው ያለውና ግንባታው በጣም ጠንካራ ነው። ዲቴል መረጃውን ለመውሰድ ደግሞ በስር በምታዩት ስልክ ቁጥር ወይም እዚህ ጋር በምታዩት ስልክ ቁጥር ደውሉልን። እንዲሁም የንግድ ሱቆችም አሉ፣ አክሲዮንም አለ። በእነዚህ ጉዳዮች ዙሪያም ያው ዲቴሉን ማውራት እንችላለን። በዋትሳፕ፣ በኢሞ፣ በቴሌግራም፣ በቫይበር ልታገኙ ትችላላችሁ። በየትኛውም ሰዓት ልታናግሩም ትችላላችሁ። ሳይቶችን የተለያዩ ሳይቶችን ከነዋጋቸው ዝርዝር መረጃዎችን በውስጥም ልልክላችሁ እንችላለን ማለት ነው። እንግዲህ ያው ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ኮሜንት ላይ ሀሳብ አስተያየቶቻችሁን ጻፉልን። እናም ዝርዝር መረጃውን ማግኘት ትችላላችሁ። ደውሉልን፣ አማክሩን። በቀጣይ ቪዲዮ በሌላ መረጃ እስክንገናኝ በያላችሁበት መልካም ቀን መልካም ጊዜ። ቻው ቻው።